የሆነ ቦታ ሳይታይ አይቀርም። እውነትሽ ነው አና? አዎ የኛ ቤት ሰራተኛ የሆነ ቦታ አይተዋለች። እኔና ፋዘርዬ እኮ አጎቱ ገንዘብ ልኬለታለሁ ሲለን የምር አላምንም ነበር። የእውነት በህይወት ያለ ራሱ አልመሰለንም ነበር። ታምቹ በህይወት አለ። ወይኔ በኪድዬ የት ነው ያለው? በእናትሽ ዘጂ ለማንም እንዳትናገሪ ስላላት ድንብላል የት እንዳለ አልነግርሽም ብላኛለች። ለምን? መጀመሪያ እሱን ልጠይቀው። ለማንም እንዳትናገሪ ስላለኝ ይቀየመኛል ብላኛለች። ይህ ድንጋይ ራስ። ቆይ ግን ደህና ነው አለች? አዎ አሴር በጣም ደህና ነው ብላኛለች። ወይኔ በኪድዬ ምን አይነት ደስ የሚል ነገር ነው የነገርሽኝ። በጣም አመሰግናለሁ አና። ደስ ብሎ ስላየሁ በጣም ደስ ብሎኛል። አመሰግናለሁ በጣም። ደግሞ እንኳን ደስ አለ ሳልልህ። ታምቹ ስለተገኘ ነው ወይስ ሌላ ነገር አለ? ከአዝራ ጋር እኮ ተጣላን። ምን ታዲያ እናንተ መጣላት እኔን የሚያስደስተኝ ነው የሚመስልሽ? ይህንን አይደል ስትፈልግ የነበረው? እኔ እኮ ጆሮ ነኝ። ምን ሆነሃል? ምን አባሽ ልትሰሪ ነው የመጣሽው? ግርማይ ተረጋጋ እንጂ። የት አባሽ ነው የነበርሽው? የት ነበርኩ? የምታመልጭ መስሎሽ ነበራ እንዴ? እኔ አልሰረኩኝም። ለምን ማምለጥ አስፈለገኝ? ድንብላል። አዎ አባቴ ድረሱልኝ። ቆይ ምን ሆነሃል ግርማይ? የት እንደነበርሽ አውቄያለሁ። እሺ የት እንደነበርኩ ንገረኛ። በአንቺ ቤት በቃ ተደብቀሽ ሞትሻል። ምን ነው ቀናት እንዴ? ማን ስለሆንሽ ነው የምቀነው? የሰው ሆዱን የዝንብ ወንዱን እኮ ማወቅ አይቻልም። ምንድን ነው የምታወሪ? እየቀለድሽብኝ ነው? ለምን የሆንከውን አትናገርም? ከእርግጥ ፍቅረኛ ጋር ሆነሽ በደንብ ነው ያየሁሽ። ምን ማለቴ? እንዴት? የት? ምንም ነገር ብታደርጊ የትም ማምለጥ እንደማቺ ማወቅ ነበረብሽ። ተሳስተክ ይሆናል እንጂ እኔ ያልከውን ሰው አላውቅም። ቆይ የትና ስንት ሰዓት እንደተገናኛችሁ ልንገርሽ እንዴ? እንዴ እኔ ያልነበርኩም አልኩኝ እኮ። እኔና አንቺ እኮ አብረን ነው የምንሰራው። አብረን እየሰራን ሳይሆን እኔ እየከፈልኩ እያገለገልክኝ ነው። እዚህ የመጣህ ደግሞ የፍርሃት መጠንህን እንድትነግረኝ አይደለም። እሺ። እና እኔና አንቺ እንደዚህ መሆን ነበረብን? ሚስጥሬን እንደ ኮምፒውተር ከጫንኩብ በኋላ ወደ ኋላ ማለት የለም። ወደ ኋላ የምትል ከሆነ ደግሞ የእኔ ጥይት ከጀርባ ይጠብቃል። እንደዛ ነው ብለሽ ነው ይዘሩ ባዩሽ? እኔ ካልቀደምኩሽ ትገይኝ ይሆናል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ። ስለምትከታተሉን እጅግ እናመሰግናለን። ተወዳጁ ኖላዊ ድራማን ይዘንላችሁ መጥተናል። አንቺና ያሲር እንግዲህ አንቺ በጣም እየተከታተለችው ነው። ያሲር እሷን ማግኘት አይፈልግም። በቃ ህመሙን ህመም አድርጎ ለራሱ ጊዜ ማሳለፍ ነው የፈለገው። ግን አንቺ ስለምትወደው ሳይሆን ስለሚያሳዝናተኝ የተከታተለችው ነበር እና በቃ ልክ ሲያተኝ ጥላት ሄደ። በቃ ለምንድን ነው የምትሄደው ብላ ስትጠይቀው መቆም ስለበቃኝ ነው እሄዳለሁ ብሎ አላትና በቃ ምንድን ነው እየወንጋ ያለው ለምንድን ነው ብላ ስትጠይቀው እሱ ተናደደ። ምክንያቱም እየሆነ ያለውን ነገር ታውቂያለሽ፣ ምን እንደደረሰብኝ ታውቂያለሽ ብሏታል። እና እኔ እንኳን አላሳዝንህም ወይ ጭንቀት የለም አላወራው ብላ ጭራሽ ስለ እዝራ ልታወራው ትፈልጋለች ማለት ነው። ምክንያቱም እዝራ ባለፈው እንደዛ ስላደረጋትና እንደተጣሉም ነገረችው። እሱኔ አይመለከተኝም ጭራሽ እኔን ለማስቀናት ነው ወይ እንደዚህ ያደረገኝ እዝራ እንደዚህ ያደረገኝ ለመናገር የምትሞክር ብሎ በጣም ተናዶባታል። እሷም ያው ጨንቋታል። በርግጥ ግን ደግሞ በዛችው ጭራሽ እስኪ አሁን በሱ ቦታ ሆና ራሷን ማሰብ አለባት። እየወደዳትኝ በሷ ምክንያት የተወውን ሲጋራ ሁሉ መልሶ እያጨሰ ድጋሚ ደግሞ እየተከታተለች ከአንተ ውጭ የምቀርበው ሰው የለኝም ተራራኝ ትላለች። አራ በዛችሁ፣ ሀና በዛችሁ። ምናሴ እንግዲህ በአይኑ ያየው ማመን አልቻለም። ድንብላል ከተምቹ ጋር ስላያትኝ እሱ ደግሞ የጠረጠረው በተዘዋዋሪ የእርግብን ጓደኛ ረዳች ማለት እሱንም ረዳች ማለት ነው ብሎ የውስጡን ለማንም ሳይናገር ሳሎን ቁጭ ብሎ እየተመሰለሰለ ነበር። እና ሰላም ምናምን ሆነ ነው ብላ ጠየቀችው። ወንድሟ የተጨናነቀ ስለሆነ አሟህ ነው ወይስ? አዎ አሞኛል አለ። ሂዳ ጠጋ ብላ ትኩሳቱን ለማየት ሞከረች፣ ግን ምንም ነገር የለምና ያምሻል እንዴ አንቺ? ቆይ እስከ መቼ ነው እንደ ካሮት ወደታች የምታርጊ ብሎ ጭራሽ ተናዶ ስለነበር በንዴት ስሜት እሷንም ተናገራት። ሰላሚናም ተጨንቃ ለእህቷ ደውላ እንደታመመና ተሎ እንድትመጣ ነገረቻት ማለት ነው። አንቺም ከአባባ ኖላዊ ቤት ቆይታ ወደ እነ ሰላም ቤት ስትመጣ ነበር። መንገድ ላይ ጆሮን ያገኘችው። ከእሱ ጋር ተነጋግረን ቀጥታ ወደ ቤት መጣች። ስትመጣም ክላሱ
ቆሞ ወዲና ወዲ እያለ ነበር ያገኘችው። ምን እንደሆነ ጠየቀችውና እሷን አምነሽ ነው ወይ የመጣሽው? እሷ እኮ አማኑኤል የሚወስዳት አታ ነው እንጂ አሟታል እያለ በሰላም ላይ እየቀለደባት ነበር። በኋላ ግን ያለውን ሁሉን ነገር ነገራተኝ። የእርግብን ፍቅረኛ ድንብላል እያገኘችው እንደሆነ በተዘዋዋሪ እርግብን እየረዳቻት ነው ብሎ አሰበና በዛ ምክንያት እንደተናደደ ሚስጥሩን ለሀኒቾ ነገራት። ሀኒቾ በአንድ በኩል ጎን ደስ ብሏታል። ምክንያቱም ሁላቸውም እየፈለጉት ነው ስለጠፋ። እናም በጣም ደስ ብሏት ለጆሮም ለአባባ ኖሮ መናገር አለባት ግዴታ። እነሱም እየተጨናነቁ ነው እሱን በማጣታቸው። ወይዘሮ ሜላትም ባዩሽን አለቀቀቻትም። አሁን ስለሷ መረጃ እያሰባሰበች ነው እያንዳንዱን ነገር ለማወቅና ሜሮንን ለመጠቀም ከሜሮን ጋር ተገናኝተዋል። ሜሮን ከዚህ በፊት የተከታተለች እያለ ከእሷ ጋር እንደተገናኘች ስላወቀች ተከትላ ቤቷ ሄዳ ነበረ። ድጋሚ ደግሞ ተገናኝተዋል እና ሜሮን ግን ብር እንድትከፍላት ያለ ብር ምንም ነገር እንደማሰራላት ነገረችና ስንት ትፈልጊያለሽ ብላ ብር ሰጠቻት ማለት ነው። እናም ሁሉንም ሚስጥር ነገረቻትኝ። እርግብን እነሱ ቤት ተከራይታ እያለ ከነባይሽ ቤት ተከራይታ እያለ እንደምታውቃተኝ እሷንም እዛ እንደምታውቃት ብቻ እያንዳንዱን ነገር የምታውቀውን መረጃ ሁሉ ሙሉ መረጃ ስለ ባዩሽ የምታውቀውን ነገረቻተኝ። እና ተጠንቀቂያት፣ በጣም አደገኛ ሰው ናት። እስር ቤት መጥተው ሳለ ራሱ እስር ቤት ሳታስራ ሳለ በጣም የሚመጡት ሰዎች ትልልቅ ሰዎች አደገኛ ሰዎች ናቸው እና ራስሽን ጠብቂ አለቻትኝ። እነማን ናቸው ብትል ግን ለመናገር ፈቃደኛ አይደለችም። የወይዘሮ ባዩሽ ቦዲጋርድ ባዩሽ ሰፈር ድረስ ሄዶ ባዩሽን አግኝቷታል። እሷም ምን አዲስ ነገር አለ ብላ ስጠይቀው ወይዘሮ ሜላት እየተከታተለችው እንደሆነና በጣም አደገኛ ሴት እንደሆነ ነገራት። እና እዚህ ነገር ውስጥ እሷ ደግሞ በጣም አደገኛ ናት፣ ካወቀች እንደምትከታተላ ካወቀች ትደፋሃለች ብላ ነገረችው። እና ከዚህ ነገር ውስጥ እሱ መውጣት ይፈልጋል። ምክንያቱም በሶስት አጣብቂኝ ውስጥ ነው የገባው እና እሷን መከታተል ካቆምክ እሷን ፈርተህ እኔ እደፋሃለሁ ብላ አስፈራራቸው እና መጨረሻ ላይ ግን እሱም እኔ ቀድሜ ካልደፋውሽ እኔ ካልገደልኩሽ እንግዲህ ብሎ ፏክሮባታል፣ ዝቶባታል። በዚህ በኩል ባዩሽ በጣም ከባድ ሁኔታ ነች። ወይዘሮ ሜላትም አደገኛ ናት፣ አትለቃትም። አቶ በቃሉም እየተከታተላት ነው። ብቻ እንደዚህ እያለ የባዩሽ ህይወት እየተራዘመ እስካሁን ካለችበት ሰዓት ደርሳለች። ተምቹም ከድሮ ጓደኞቹ ጋር በጣም ዘና እያለ መንገድ ላይ እሳት እያነደዱ እየተጫወቱ ነበር፣ እርስ በርሳቸው እየተተራረቡ በጣም ደስ የሚል ጊዜ ነው እያሳለፉ የነበረው። እናም በመጨረሻ ላይ ግን ነገራት ለምን ተመልሶ ወደ ጎዳና እንደወጣ። ምክንያቱም አጎት ስላለውና ስላቶ ዘሪሁን አጎቱ አሁን ላይ በጣም እንደተጸጸተ በእርግብ ምክንያት እርግብን ብሎ እሱን ብሎ የመጣውን አጎቱን አስቀይሞ ድጋሚ ወደ አሜሪካ እሱን ሳይዝ እንዲሄድ ስላደረገው በዛ በሰዓቱ በፍቅር ታውሮ ስለነበረ እና አሁን ላይ እየጸጸተው ነው። በቃ እሱን እንደዛ እኔም ብሎ መጥቶ የሰጠኝ ራሱ አንድ ማስታወሻ ሀብል እሱን ራሱ እየራበኝ አልሸጥኩት የእሱ ማስታወሻ ነው ብሎ ለድንብላል ራሱ በጣም መጸጸቱን እየነገራት ነበረ። በዚህ በኩል ደግሞ ከጆሮ ጋር የነበረውን ትውስታ እያስታወሰ ከዚህ በፊት ተጣልተው አንዱ ሊያገላግላቸው በመሀል ገባና አንተ በእኛ ጸብ ማን አገባህ አግብቶ ሆነው ብለው ልጁን ሊደበድቡ ሲሉ ነቃባቸውና ይዘው ደብድበው ጥለውት ሄዱ። ትዝ ሲላቸው የሆነ ተጣልተው ነበርና በጣም ነው የሚያስቁት። ምናሴም በድንብላል ላይ መናደዱን እንደቀጠለ ነው። በጣም ተናዶባታል እና ቤት ውስጥም ለማንም አልተናገርም እና መውጭ ስትመጣ አንገቷን አንቆ አስፈራራት ማለት ነው። የት ነበርሽ? ምንድነው እያደረግሽ ያለሽው ብሎ አስፈራራት። በዚህ ምክንያት ከእሷ ጋር ተቀያይመዋል እና ወይዘሮ ሜላት ደግሞ ለምንድነው የተጣላችሁት? በምን ምክንያት ነው ብላ ሁለታቸውንም ብታፋጥጣቸው እሷን ጠይቂያት እኔ ምን አገባኝ እያለው ሁለታቸውም ሳይናገሩ ማለት ነው። በዚህ ሁኔታ ቀጥለዋለኝ። ግን ሀኒቾ ድንብላልን ለማናገር ሞከረች እና የት ነው ያገኘሽው? እንዴት ነው ያገኘሽው? በምን ሁኔታ ነው የሚለውን ለማጣራት ሞክራ ሁሉን ነገር ነገረቻት። ግን
እንደነሱ ክፉ ሆነሽ አንቺም እንዳታስዥው እና ጠቁመሽ በፖሊስ እንዳታስዥው ብላ ማስጠንቀቂያ ሰጠቻት። እሷም ቃል እገባልሻለሁ አላስይዘው ምን ጠቁመው አይደለም እኔ እሱ በምንም መልኩ ጥሩ ልጅ እንደሆነ አውቃለሁ ብላለ ያሲር ደወለችለት እና ከአባባ ኖላዊ ጋር ቁጭ ብሎ ስለ ተምቹ እያሰቡ ነበር። እሱ ቢሆን እስካሁን ፈልጎ ያገኘኝ ነበር፣ እኔ ግን ምንም መፍትሄ ማውጣት አልቻልኩም እያለ በራሱ እየተጸጸተ ነበር። አጎቱን በተደጋጋሚ እየደወለላቸው ስለሆነ እናም ደውላል እንደምታገኘው ማግኘት እንደምትፈልግ ነገረችው። መጨረሻ ላይ ግን አላነሳም ብሎ አነሳላት። ድጋሚ ተገናኙ። እናም ለምንድነው ለምታገኝ የፈለግሽ ብሎ ጠየቃተኝ። እንደተገኘና በጣም ደስ እንዳለው በቢያንስ በህይወት አለ፣ ምንም ነገር አልደረሰበትም፣ አልተጎዳም እና እሷ አዛኝ ትሄዳለች፣ እዥሽ ሄዳለሁ ብላኛለች። ድጋሚ ጠይቀውና ፈቃደኛ ከሆነ ሁላችንም እንሄዳለን ብለው በዚህ ምክንያት እንግዲህ በዚህ ሁኔታ ቢያንስ በህይወት እንዳለ ተምቹ ደርሶበት በጣም ደስ ብሎታል። እናም እሷ ከእዝራ ጋር እንደተጣላች ነገረችው። እሱ ግን ተናደደባት። ምክንያቱም እኔ በአንቺ ደስተኛ መሆን ነው እንጂ አንቺ እያዘንሽ እኔ ደስተኛ እንደሆነ እንዴት ትጠብቂያለሽ? ምን አይነት ሰው ነሽ ብሎ በጣም ጮሆ ተናገራተኝ። እና ሀኒቾ በጣም ውዝግብ ላይ ወይ እዝራን ጠበቃ አድርጋ ይዛ ያሲር ጋር አልቀጠለች ወይ ያሲርን አለቀቀችው። ብቻ አሁንም ውዝግብ ላይ ናት። በቀጣይ ክፍል ያለውን ይዘንላችሁ እስከምንመጣ በያላችሁ በሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው።